ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ኢትዮጵያ ከሳለች። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። አምባሳደር ነቢያት ጌታቸው ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በአዲስ አበባ እጅግ አስደንጋጭና አሳዛኝ ወንጀል የፈጸሙ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ገልጿል። ከባድ የሰው መግደል ወንጀል ሲፈለጉ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውንም የአዲስ አበባ ፖሊስ በዛሬው ዕለት ይፋ አድርጓል። ዮናታን ክድር፣ ደረስ ኃይሉና አብደላ በድር የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሚያዝያ 16 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ነው። ተጠርጣሪዎቹ ሟች ኪሩቤል ከበደ የተባለውን ወጣት ስራ አለ በሚል በስልክ በመጥራት አንገቱን አንቀው ህይወቱ እንዲያልፍ ማድረጋቸውንና ግለሰቦቹም ተደብቀው እንደቆዩ መረጃዎች ወጥተዋል። የአዲስ አበባ ፖሊስ ታዲያ ባደረገው ጥብቅ ክትትል በዛሬው ዕለት ግለሰቦቹ በቁጥጥር ስር መዋላቸው ተሰምተዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የፌዴራል ዳኞች አስተዳደር ጉባኤ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ አንደኛ የውርስ ችሎት ተመድበው ሲሰሩ ከባድ ስነ ምግባር ጥሰት ፈጽመዋል ያላቸውን ረዳት ዳኛ ታምሩ አያሌውን ከዳኝነት ስራቸው ማሰናበቱ ደግሞ በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአዲስ አበባ እጅግ አስደንጋጭና አሳዛኝ ወንጀል የሰሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ገልጿል። በከባድ የሰው መግደል ወንጀል ሲፈለጉ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የተገለጸው ዮናታን ክድር፣ ደረሰና ኃይሉ አብደላ በድር የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሚያዝያ 16 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ነው። ተጠርጣሪዎቹ ሟች ኪሩቤል ከበደ የተባለውን ወጣት ስራ አለ በሚል በስልክ በመጥራት አንገቱን አንቀው ህይወቱ እንዲያልፍ አድርገዋል። አስክሬኑንም በፕላስተርና በላስቲክ በመጠቅለል በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 50945 ዲ4ዲ ፒካፕ ተሽከርካሪ በመያዝ ሚያዝያ 17 ቀን 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ለእይታ ተጋላጭ በማይሆኑበት ኮንዶሚኒየም አካባቢ አስክሬኑን ጥለው ከአካባቢው ተሰውረዋል። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ተንቀሳቃሽ ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ብሔረ ጽጌ ተብሎ በሚጠራው አካባቢ የተሽከርካሪው ሞተር በመጥፋቱና በማስቸገሩ በአካባቢው በሚገኝ የመኪና ማሳደሪያ ቦታ በማቆም የሟችን ስልክ በመሸጥ ራሳቸውን ደብቀዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራ ምክትል ዋና ጠቅላይ መምሪያ የምርመራና የክትትል ቡድኑ የወንጀል ድርጊቱ መፈጸም መረጃ ከደረሰው በኋላ በቀን 24 ሰዓት በሳምንት ለ7 ቀን ያላሰለሰ ብርቱ ክትትል ሲያደርግ ቆይቷል። የምርመራና የክትትል ቡድኑ ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይ ሰፊ ጥናትና ክትትል በማድረግ ተጠርጣሪዎችን የመለየት እንዲሁም ከአድካሚ ክትትል በኋላ በቁጥጥር ስር የመዋል ተግባሩንም በድንቅ ብቃት ፈጽሟል። በዚህ የግድያ ወንጀል የክትትል ስራ ውስጥ የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ ዋና ጠቅላይ መምሪያ፣ የደቡብ ኢትዮጵያ ፖሊስ ጠቅላይ መምሪያ እንዲሁም ህብረተሰቡ ላደረገው ድጋፍ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ምስጋናውን አቅርቧል። ወደ ቀጣዩ መረጃችን ስናልፍ ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ኢትዮጵያ ከሳለች። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። አምባሳደር ነቢያት ጌታቸው ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ኤርትራ ነጻ ሀገር ከሆነች በኋላ ባህር በር አልባ ሀገር ሆና የቆየች
የሆነችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ የሚችል ስጋት ፈጥሮ ቆይቷል። በተጨማሪም በህዳሴው ግድብ ምክንያት ለዓመታት ተቃውሟን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣ ቆይታለች። ቃል አቀባዩ አምባሳደር ነቢያት ከዚሁ ጋር ተያይዞ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ የባህር በር ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እናያለን ሲሉም ተናግረዋል። አምባሳደሩ አክለውም ይህ የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል። ቃል አቀባዩ ይህንን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ግብጽና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነም ጠቅሰዋል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ ምክንያት አለመግባባት ውስጥ የገባችው ግብጽ ከኤርትራ ጋር ያላትን ግንኙነት አጠናክራለች። የባህር በር አጀንዳ በተለያዩ አካላትና በህዝቡ ተቀባይነት ያገኘ ነው ያሉት አምባሳደር ነቢያት ኢትዮጵያ አጀንዳውን ሰላማዊና ዲፕሎማሲያዊ በሆነ መንገድ እንደምትቀጥልም በተደጋጋሚ መግለጿን አስታውሰዋል። ቅዳሜ ግንቦት 8 ቀን 2018 ዓ.ም የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ተወያይተዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ ከስምምነቱ በኋላ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች አገራትን ነው ብለዋል። ጠቅላይ ሚኒስትር አብይ በተደጋጋሚ የሀገራቸውን የባህር መተላለፊያ የማግኘት ፍላጎት በንግግርና በመግባባት የማስፈጸም ፍላጎትን አጽንኦት በመስጠት ኢትዮጵያ ፍላጎቷን በኃይል ለማስፈጸም ጦር እንደማትሰብቅ ተናግረዋል። ኤርትራ ነጻ ሀገር ስትሆን ወደብ አልባ የሆነችው ኢትዮጵያ በምስራቅና በአፍሪካ ቀንድ ውስጥ ከፍተኛ ቁጥር ያለው ሕዝብ እንዲሁም ሰፊ የቆዳ ስፋት ኖሯት የባህር በር የሌላት ትልቋ ሀገር ከሆነች ከ3 አስርት ዓመታት በላይ እንደሆናትም ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የፌዴራል ዳኞች አስተዳደር ጉባኤ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ አንደኛ የውርስ ችሎት ተመድበው ሲሰሩ ከባድ የሥነ ምግባር ጥሰት ፈጽመዋል ያላቸው ረዳት ዳኛ ታምሩ አያሌውን ከዳኝነት ስራቸው አሰናብተዋል። ረዳት ዳኛው በእጃቸው ላይ ከነበረ የውርስ መዝገብ ጋር በተያያዘ ከተከራካሪ ወገኖች ጋር ግንኙነት በመፍጠር ተገቢ ያልሆነ ጥቅም መጠየቃቸውን የአስተዳደር ጉባኤው ገልጿል። የአስተዳደር ጉባኤው ረዳት ዳኛው የፍርድ ቤት ሚስጥርና መረጃ የሆኑ የባንክ ምላሾችን አስቀድመው ለተከራካሪ ወገን ጠበቃ አጋርተዋል በማለትም ወንጅሏል። ረዳት ዳኛ የቀረበባቸውን ክስ እንዲከላከሉና ምላሽ እንዲሰጡ ባለፈው ሐምሌ 2017 ዓ.ም ጉባኤው መጥሪያ ቢሰጣቸውም ሊቀርቡ ባለመቻላቸው ከስራ ገበታቸው እንዲሰናበቱ ውሳኔ ማሳለፉን ጉባኤው ካሰራጨው ደብዳቤ ተመልክቻለሁ ሲል ዋዜማ ዘግቧል። ወደ መጨረሻው መረጃችን ስናልፍ የኢትዮጵያ ሰብአዊ መብቶች ኮሚሽን በመጪው ጠቅላላ ምርጫ የሰብአዊ መብቶች ሁኔታዎችን ለመከታተል ያቋቋመውን የወቅታዊ ሁኔታ መከታተያ ስርዓት ዛሬ በይፋ አስጀምሯል። የሁኔታዎች መከታተያ ስርዓቱ በምርጫው ሰዓት የሰብአዊ መብቶች ጥሰቶች እንዳይፈጸሙ አስቀድሞ ለመከላከልና ጥሰቶች ተፈጽመው ሲገኙ ጉዳዩን ከሚመለከታቸው አካላት ጋር በመነጋገር ፈጣን ምላሽ እንዲገኝ እንደሚያስችለው ኢሰማኮ ዛሬ በአሰራጨው መረጃ ገልጿል። ስርዓቱ የምርጫው ሂደት አግባብ ባላቸው አዋጆች፣ ደንቦችና መመሪያዎች መሰረት ሰብአዊ መብቶች አክብሮ መከናወኑን ለማረጋገጥም ያስችላል ተብሏል። ሆኖም ኢሰማኮ በመላ ሀገሪቱ በተከታታይ ስርዓቱ መረጃ የሚያቀርቡ ምን ያክል የሰብአዊ መብት ተከታታዮች እንደሚያሰማራ አልጠቀሰም። የተቋሙ የሰብአዊ መብቶች የሁኔታዎች መከታተያ ስርዓት የተቋቋመው በጀርመን ዓለም አቀፍ ተራድኦ ድርጅት ድጋፍ እንደሆነም ተገልጿል።